ቤተሰብ እንዴት ናችሁ? በዚህ ቪዲዮ የምንመለከተው የ10ኛ ክላስ ICT ሪቪው ኤክሰርሳይዝ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቪዲዮ ላይክ በማድረግ ደግሞ ለብዙ ሰዎች እንዲዳረስልኝ አግዙኝ ፋሚሊ ማለት ነው። ወደ ጥያቄያችን ሄድ ማለት ነው። እዚህ ጋር እንደምትመለከት ቻፕተር 1 ላይ ያለው ስለ ኦርጋናይዜሽን ኦፍ ፋይል ነው ወይንም የፋይል አስተዳደር ነው። የመጀመሪያ ላይ የምንመለከተው ትሩ ፎልስ ይሆናል። ኩዌስችን ነምበር 1 ላይ ስንመጣ ፋይል ኢዝ ኤ ኮንቴነር ኢን ኤ ኮምፒውተር ሲስተም ፎር ስቶሪንግ ኢንፎርሜሽን ይለናል። ይህም ማለት ፋይል ብለን የምንጠራው ኮንቴነር ነው፣ እንደ መያዣ የሚያገለግለን ኮምፒውተር ሲስተማችን ላይ ፎር የተለያዩ ኢንፎርሜሽኖችን ስቶር ለማድረግ ነው የሚለን። ይህ ፋይል ሳይሆን የፎልደር ዲፊኒሽን ነው። ስለዚህ መልሳችን የሚሆነው ፎልስ ነው ፋሚሊ ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ደግሞ ፎልደር ሆልድ ዋን ኦር ሞር ፋይል ኤንድ ካን ቢ ኢምፕቲ አንቲል ኢት ኢዝ ፊልድ ይለናል። ይህ ምን ማለት ነው? ፎልደር ብለን የምንጠራው በውስጡ አንድና ከዛ በላይ የሆኑ ፋይሎችን መያዝ ይችላል። በተጨማሪም ይለና ካላስቀምጥንበት ለው ላይ ፊል ካላደረግንበት ባዶ ነው የሚሆነው ነው የሚለን። መልሳችን ይሄኛው የሁለተኛው ስንመጣ ትሩ ነው። ምክንያቱም ፎልደር ሪሌትድ የሆኑ ፋይሎችን በውስጡ መያዝ ይችላል። በተጨማሪም ሪሌትድ የሆኑ ፎልደሮችን ወይም ሰብ ፎልደር ብለን የምንጠራቸውን በውስጡ መያዝ ይችላል። ነገር ግን ውስጡ ምንም አይነት ፋይል ወይም ፎልደር እስካላስቀምጥንበት ድረስ ባዶ ነው የሚሆነው ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ the operating system implement the abstract concept of a file by managing mass storage media and the device ይለናል ማለት ነው። ይህም ሲባል ምን መሰላችሁ? ኦፕሬቲንግ ሲስተም ብለን የምንጠራቸው አሉ አይደለም? ጀስት ዊንዶ ሊሆን ይችላል፣ ሊኒክስ፣ ኡቡንቱ ሊሆን ይችላል። የተለያዩ ኦፕሬቲንግ ሲስተም ታይፖች ናቸው። እነኚህ የፋይልን አብስትራክት ኮንሴፕቱን ወይንም ረቂቅ ጽንሰ ሀሳቡን ይገልጹልናል። ምን በማድረግ ነው የሚለን? የፋይልን ማስ ስቶሬጅ ሚዲያዎችን ምን በማድረግ ማኔጅ በማድረግ እንደዚሁም ደግሞ ዲቫይሶቹን ራሱ ማኔጅ በማድረግ ይገልጽልናል ወይንም አብስትራክት ኮንሴፕቱን ለመግለጽ እንጠቀምበታለን የሚለን። ስለዚህ መልሳችንም የሚሆነው ትሩ ነው ማለት ነው። ምክንያቱም ኦፕሬቲንግ ሲስተማችን አብስትራክት የሆነ ኮንሴፕቱን የፋይልን ማኔጅ የሚያደርገው ራሱ ስለሆነ ማለት ነው። ኩዌስችን ነምበር 4 ላይ ስንመጣ ደግሞ the purpose of backup is to create copy of data that we use to recover in the event of የሰከንደሪ ዳታ ፌለር ይለናል ማለት ነው። ይህ ምን መሰላችሁ? ፋይሎችን ኮምፒውተራችን ውስጥ ያሉት ወይም ስልካችን ላይ ያሉትን ፋይሎች ባካፕ እናስቀምጣለን አይደለም? ይህም ሲባል ምንድነው? ኮምፒውተራችን ላይ ወይም ስልካችን ላይ የነበረውን ፋይል በጣም ወሳኝ የሆኑትን በጣም ነሰሰሪ የሆኑትን ሴንሲቲቭ የሆኑ ዳታዎችን ኮፒ እናድርግና ሌላ ስቶሬጅ ላይ ኤክስተርናል ስቶሬጅ ብለን የምንጠራቸው ሃርድ ዲስክ ሊሆን ይችላል ወይንም ፍላሽ ላይ ሊሆን ይችላል፣ እዛ ላይ እናስቀምጣለን። ይህ የማስቀመጥ ሂደት ባካፕ ብለን እንጠራዋለን። ባካፕ ደግሞ የምናደርግበት ዋና ፐርፐዙ ወይንም አላማው ደግሞ ምንድነው? ኮምፒውተራችን ላይ ያለው ሰከንደሪ ስቶሬጆች ፌል ቢያደርጉ ያንን ኮፒ ያደረግነውን ዳታ ለመጠቀም ነው የሚለው ነው። ስለዚህ መልሳችን ትሩ ነው የሚሆነው። ትክክለኛውን የባካፕ ኮንሴፕቱን ይነግረናል ማለት ነው። ኩዌስችን ነምበር 5 ላይ ደግሞ ስንመጣ ፋይል ኮንቨርሴሽን ኢዝ ዘ ፕሮሰስ ኦፍ ቴኪንግ ኤ ፋይል ኦፍ ዋን ፎርማት ኤንድ ቼንጂንግ ኢት ኢንቱ አናዘር ይለናል ማለት ነው። ፋይል ኮንቨርት ማለት ምንድነው? ከአንደኛው ፋይል ፎርማት ወደ ሌላኛው ፋይል ፎርማት መቀየር ነው። ስለዚህ መልሳችን የሚሆነው ትሩ ነው። ምክንያቱ ደግሞ ለምሳሌ ከወርድ ፋይል ፎርማት ወደ ፒዲኤፍ ፋይል ፎርማት ብትቀይሩት፣ ከአውዲዮ ወደ ቪዲዮ ፎርማት ብትቀይሩት፣ እንደዚህ አይነት ፎርማት መቀያየሮች ፋይል ኮንቨርሴሽን ተብሎ ይጠራል ብለን ትሩ ነው የሚሆነው መልሳችን። ኩዌስችን ነምበር 6 ላይ ደግሞ ስንመጣ ፋይል ኮምፕሬሽን ቼንጅ ዘ ኮንተንት ኦፍ ዘ ኦሪጂናል ፋይል ይለናል ማለት ነው። መልሳችን የሚሆነው ፎልስ ነው። ምክንያቱ ደግሞ የፋይል ኮምፕሬሽን ላይ ስንመጣ ምንድነው? ሳይዙን ነው የሚቀንሰው እንጂ ውስጡ ያለውን ኮንተንት በፍጹም ሊቀይር አይችልም ማለት ነው። ለምሳሌ አንዳንድ ጊዜ ኮምፒውተራችን ላይ በጣም ትላልቅ የሆኑ ፋይሎች ሳይዛቸው ትላልቅ ሊሆን ይችላል። ለምሳሌ 1 ጊጋባይት የቪዲዮ ፋይል ሳይዝ ቢኖረን ይህንን ወደ 500 ሜጋባይት ወይንም ወደ 100 ሜጋባይት መቀየር እንችላለን። 1 ጊጋባይት ማለት 1000 ሜጋባይት ስለሆነ በተለያዩ የኮምፕረሰር ሶፍትዌሮች በመጠቀም ሳይዙን መቀነስ ወይም ሬዲዩስ ማድረግ እንችላለን ማለት ነው። ነገር ግን ውስጡ ያለውን ኮንተንት በፍጹም ሊቀይር አይችልም። ኩዌስችን ነምበር 7 ላይ ስንመጣ ደግሞ ፋይል ካን ቢ ዲሌትድ ባይ ክሊኪንግ ኤንድ ድራጊንግ ዜም ቱ ዘ ዴስክቶፕ ሪሳይክል ቢን አይከን ይለናል ፋሚሊ። ይሄ መልሳችን የሚሆነው ትሩ ነው። ለምን እንደሆነ ልንገራችሁ። ፋይል ካን ቢ ዲሌትድ ማለት ፋይል ልንደልት እንችላለን። ምን በማድረግ የነበረውን ፋይል ክሊክ አድርገን ከዛም በኋላ ወደ ሪሳይክል ቢን ውስጥ ብንጨምረው ያ ፋይል ልንደልተው እንችላለን የሚለን ትሩ ነው። እንዴት እንደሆነ ላሳያችሁ ፋሚሊ። ለምሳሌ ችኛውን የፒዲኤፍ ፋይል ፎርማት እዚጋ እንደምትመለከቷትን ላይ ልጫንና ከዛ ጎትቼ ወይም ድራግ አድርግና ሪሳይክል ቢን ላይ የምትለዋ ላይ ብለቃት
ተመልከቱ። ቀጥታ እዚህ ውስጥ የነበረችው ወደዚህ ገባች ማለት ነው። ይህን ብከፍተው አገኘዋለሁ እዚህ ላይ ይሄው ፓይተን ቱቶሪያል ምናምን የሚለው ይህ ምን መሰላችሁ? ሁለት አይነት የፋይል ዲሌት ታይፖች አሉ አይደለም? አንደኛው ቴምፖራሪ ዲሌት ነው፣ ሌላኛው ደግሞ ፐርማነንት ነው። አሁን የዲሌት ነው አይነት ምን አይነት ነው? ቴምፖራሪ ዲሌት ነው። ቴምፖራሪ ደግሞ ዲሌት ፋይሎች እንዳይለት ወዴት ነው የሚሄደው? ወደ ሪሳይክል ቢን ነው የሚሄደው ማለት ነው። ስለዚህ የዚህኛው መልሳችን የሚሆነው ትሩ ነው ፋሚሊ ማለት ነው። ፋሚሊ ምርጫ ነው። ስለዚህ ትክክለኛ የሆነው መልስ እንመርጣለን ማለት ነው። ኩዌሽን ነምበር 1 ላይ ስንመጣ ብላንክ ኢዝ ኤ ሰልፍ ኮንቴንድ ፒስ ኦፍ ኢንፎርሜሽን አቬሌብል ቱ ዘ ኦፕሬቲንግ ሲስተም ኤንድ ኢትስ ፕሮግራም ይለናል ማለት ነው። ሰልፍ ኮንቴንድ የሆነ ፒስ ኦፍ ኢንፎርሜሽን ወይም በውስጡ ሰልፍ ኮንቴንድ የሆኑ ኢንፎርሜሽኖችን የያዘልን ወይም ሪሌቲቭ ዳታዎችን ኢን ሲንግል ፎርም በአንድ የያዘልን ምን ብለን እንጠራዋለን? ፋይል ተብሎ ይጠራል። ስለዚህ መልሳችን ፋይል ነው የሚሆነው። ኩዌሽን ነምበር 2 ላይ ደግሞ ስንመጣ what do we call the organization of file and folder on a disk? ዲስክ ማለት ኮምፒውተራችን ላይ ያለው ስቶሬጅ ዲቫይሱ ማለት ነው። ስለዚህ የእሱ የፋይል የፎልደሩ በአጠቃላይ ስማቸው ምን ተብሎ ይጠራል ነው የሚለን ዳይሬክተሪ ኦር ዳይሬክተሪ ትሪ ነው የሚባለው። ኤ ነው ላሳያችሁ። ፋይል ኤክስፕሎረራችሁን ብትከፍቷት ይችን ብከፍታት ዲስካችን ማግኘት እንችላለን። ችናል ሎካል ዲስክ የምትለው አንዴ ክሊክ ጫናት። ስለዚህ ይህ ምን ይባላል? ይሄ በአጠቃላይ የምትመለከቱት ዲስክ ውስጥ ያለችው ወይንም ችኛው ክሊክ ላድርግና ላሳያችሁ። ይህ በአጠቃላይ ዳይሬክተሪ ወይንም ዳይሬክተሪ ትሪ ተብሎ ይጠራል ማለት ነው። ይሄ ማለት ኦርጋናይዜሽን ኦፍ ፋይል ኤንድ ፎልደር ኦን ኤ ዲስክ፣ ዲስካችን ላይ የፋይልና የፎልደሩ ኦርጋናይዜሽን ወይንም በአጠቃላይ ሲሰባሰብ ማለት ነው። ኩዌሽን ነምበር 3 ላይ ደግሞ ስንመጣው which one of the following is logical component of file? ፋይል ላይ የተለያዩ ሎጂካል ኮምፖነንቶች አሉ ወይም ፋይል ውስጥ ያሉት ዳታዎች ማለት ነው። የተለየ ነገር አይደለም። ፊልድ ይለናል፣ ሪከርድ፣ ዳታቤዝ ይላል። ሌላኛው ደግሞ all of the above ይለናል ማለት ነው። መልሳችን የሚሆነው ኦል ነው። ምክንያቱ ደግሞ እንመሰላችሁ ፊልድ ለምሳሌ አንድ ቴብል ልንገራችሁ ወይም አንድ የዳታቤዝ ፋይል ብትወስዱ የስቱደንት መረጃዎች ወይም የተማሪዎች መረጃ ብንወስድ የዳታቤዝ ኔሙ ምን ይሆናል? ስቱደንት ይሆናል። ወይም ዳታቤዙ ስቱደንት የሚለው ይሆናል። ከዛን በዚህ ስቱደንት ላይ የተለያዩ ቴብሎች እናስቀምጥ እንችላለን። ለምሳሌ የስቱደንት እዛው የቴብሉ ላይ ማለት ነው ተማሪዎች ሊኖራቸው ይችላል። ስም ይኖራቸዋል፣ ኔም ይኖራቸዋል፣ ኤጅ ይኖራቸዋል፣ እድሜ ቁጥራቸው ይኖራል፣ ነንበራቸው ማለት ነው። ስለዚህ አንዷ ሲንግሏ ዳታ ለምሳሌ ስማቸው ብቻ ከሆነች ወይም ኤጃቸው ብቻ ከሆነች ፊልድ ብለን እንጠራታለን። ነገር ግን የአንድ ተማሪ ሙሉ መረጃ ደግሞ ሪከርድ ተብሎ ይጠራል። ለምሳሌ የአበበ ተማሪው ስሙ የአበበ ከሆነ የአበበ ስሙ፣ ኤጁ፣ ነንበሩ፣ ሴክሽኑ ይህም በአጠቃላይ የሚይዝልን ደግሞ ሪከርድ ተብሎ ይጠራል። ስለዚህ ያን ነው ሎጂካል ኮምፖነንት ኦፍ ፋይል ብለን እንጠራቸው። ሁሉም ናቸው የሚሆኑ። ስለዚህ ኦል ነው መልሳችን የሚሆነው ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ደግሞ what would be possible to do with a folder created and named ይለናል ማለት ነው። ማለት አንድን ፎልደር ክሬት ካደረግና ስም ከሰጠነው በኋላ እለው ላይ ምን ልናደርግ እንችላለን የሚለው ጥያቄው። ኤ ሙቪንግ ኢት ቱ አናዘር ሎኬሽን፣ ያን ክሬት ያደረግነውን ፎልደር ወደ ሌላ ሎኬሽን ሙቭ ልናደርገው እንችላለን የሚለው ትሩ ነው። ሙቭ ልናደርገው እንችላለን። ሪኔሚንግ ኢት፣ ሪኔሚንግ ማለት ስሙን መቀየር እንችላለን፣ ያ ትሩ ነው። ክሬቲንግ አዘር ፎልደር ኢንሳይድ ኢት፣ በውስጡ ደግሞ ሌላ ፎልደር ወይም ሰብ ፎልደር ክሬት ማድረግ እንችላለን፣ ትሩ ነው። ስለዚህ ሁሉንም መስራት እንችላለን። ኦል ኦፍ ዘ አባቭ የሚለው መልሳችን ይሆናል ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ ደግሞ the process of copying backup data from secondary location and returning it to its original or a new device ይለናል። ጥያቄውን መሰላችሁ የሚለን the process of copying backup data ማለት ከሰከንዳሪ ሎኬሽኑ ላይ ወይም ኮምፒውተራችን ላይ ካለው ስቶሬጅ ዲቫይሳችን ላይ የሆነ ፋይል ኮፒ እናደርግና ሌላ ቦታ የማስቀመጥ ሁኔታ አለ አይደለም። ኤንድ ከዛም በኋላ ሪተርኒንግ ቱ ኢትስ ኦሪጂናል ኦር ኒው ዲቫይስ ወደ ተፈለገበት ቦታ ወይም ወደ ነበረበት ቦታ ስንመልስ ምን ይባላል ነው የሚለን። ይሄ ሪስቶሪንግ ነው የሚባለው። ሪስቶር ማለት ደግሞ መሰላችሁ የጠፋን ፋይል ስንመልስ ያ ሪስቶር ተብሎ ይጠራል። ምናልባት ኮምፒውተራችሁ ወይም ስልካችሁ ላይ የነበሩት ዳታዎች ኦሪጂናሉ ጠፍቶባችሁ ሊሆን ይችላል የመጀመሪያው። ከዛን የጠፋውን ደግሞ መልሳችሁ ከመጀመሪያ ሌላ ሎኬሽን ላይ ወይም ዲቫይስ ላይ ኤክስተርናል ዲስክ ሊሆን ይችላል፣ አለበለዚያ ዩሲቢ ፍላሽ ላይ እዛ ላይ ያስቀመጣችሁትን ፋይል
መልሳችሁ ወደ ኦሪጂናል ስታስመልሱት ወይም ስታስቀምጡት ያ ሪስቶር ተብሎ ይጠራል ማለት ነው። ኩዌሽን ነምበር 6 ላይ ደግሞ ስንመጣ which one of the following is among the fundamental aspect of ፋይል ማኔጅመንት ይለናል ማለት ነው። ጀስት ፋይል ማኔጅመንት ላይ ስንመጣ በአጠቃላይ ምንድነው ፋይሎችን ማስተዳደር ነው። ኮምፒውተራችን ውስጥ ያሉትን ክሬት የማድረግ ኦርጋናይዝ፣ ሌብል፣ ክላስ ፋይሉ ስለሚያካትት ማለት ነው። እዚህ ጋር ምርጫ እንዲሁም መጥቶልናል። የትኛው ነው የሚለን ፋንዳሜንታል አስፔክቶች ወይም ውስጥ የሚሰሩት አንደኛው ኦርጋናይዝ እናደርጋለን። ጀስት ሁሉንም በረድፍ እናስቀምጣለን። ጀስት ኦርጋናይዝ ሲባል ምንድነው በፎልደር መቀመጥ ያለበትን በፎልደር እናስቀምጣለን። ብቻ በተለያዩ ስራዎች እናደርጋለን። ሌብሊንግ ደግሞ ትክክለኛ ስም መስጠት ነው። ሌላኛው ደግሞ ክላሲፋይንግ ነው። ክላሲፋይ ስናደርግ ምንድነው ጀስት በታይፕ ነው የምናስቀምጠው። ለምሳሌ የትምህርት ቤት ከሆነ በትምህርት ቤት በኩል እናስቀምጣለን። የስራ ከሆነ ደግሞ የስራ በየስራ እናደርገዋለን። ከቢሊንግ የተያዘም ከሆነ ደግሞ ከቢሊንግ ከገንዘቡ የተያዘ ነገሮች ከሆኑ እነሱን ለብቻ እናስቀምጣለን። ስለዚህ እነኚህ በአጠቃላይ አንድ ሰው ኮምፒውተሩ ላይ ያሉትን ፋይሎች ማኔጅ ሲያደርግ እነኝን ሊሰራ ይችላል ማለት ነው። ያው ክሬት ማድረጉ፣ ዲሌት ማድረጉ፣ አፕዴት ማድረጉ ምናምን እንዳለ ሁላ ሆኖ ማለት ነው። ስለዚህ መልሳችን ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። ኩዌሽን ነምበር 7 ስንመጣ ደግሞ ብላንክ ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ፋይል ሲስተም ኤንድ ኢትስ ፋይል አር ዲስፕሌይድ ቱ ዘ ኮምፒውተር ዩዘር ይለናል ማለት ነው። ይህ ምንድን ነው? ጀስት ኦፕሬቲንግ ሲስተማችን ኮምፒውተራችን ላይ የምንጠቀማቸው ይኖራሉ። ሊኒክስ፣ ዊንዶ ሊሆን ይችላል፣ ችግር የለውም። ያ ኦፕሬቲንግ ሲስተሙ የፋይል ሲስተሙንና ፋይሎችን ለዩዘሩ ዲስፕሌይ የማድረጉ ሂደት ምን ብለን እንጠራዋለን? ወይም ያቀራረቡ መንገድ ምን ተብሎ ይጠራል ነው የሚለን። ጀስት እዚህ ችኛዋ ፋይል ኤክስፕሎረር ብለን እንጠራታለን። የምትመለከቱት አፕሊኬሽን ሰው እዚህ ጋር እንደምትመለከቱት ፋይሉ ሰው እዚህ ጋር እንደምትመለከቷቸው አሉ። ለምሳሌ ፒክቸር ላይ ወይ ቪዲዮ ላይ መግባት ትችላላችሁ፣ ችግር የለውም። እያንዳንዳቸው እናንተ ቼክ ማድረግ ትችላላችሁ። ኩዌሽን ነምበር 7 ላይ ስንመጣ ብላንክ ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ፋይል ሲስተም ኩዌሽን ነምበር 7 ላይ ስንመጣ ብላንክ ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ፋይል ሲስተም ኤንድ ኢትስ ፋይል አር ዲስፕሌይድ ቱ ዘ ኮምፒውተር ዩዘር ይለናል ማለት ነው። የኦፕሬቲንግ ሲስተማችን የፋይል ሲስተሙን እንዲሁም ፋይሎችን ለዩዘሩ ዲስፕሌይ የማድረጉ ሂደት ወይም የአቀራረቡ ሁኔታ ምን ተብሎ ይጠራል የሚለን ዳይሬክተሪ ስትራክቸር፣ ዳይሬክተሪ ኮንተንት፣ ዳይሬክተሪ ኔም፣ ዘላስት ዋን ኢዝ ዳይሬክተሪ ፎልደር ይለናል። መልሳችን የሚሆነው ዳይሬክተሪ ስትራክቸር ነው። ለምን መሰላችሁ? እዚህ ጋር ለምሳሌ ፋይል ኤክስፕሎረራችሁን ብትከፍቱት የዚህ ፋይሎቹ አቀማመጡ ሎካል ዲስክ ላይ እዚህ ጋር እንደምትመለከቱ አቀማመጡ፣ ምክንያቱም ኦፕሬቲንግ ሲስተማችን ስለሆነ ዲስፕሌይ የሚያደርግልን ማለት ነው። ይሄኛው ሰከንደሪ ስቶሬጅ ዲቫይሳችን ነው። ስለዚህ ይህን የሚያቀርብልን ኦፕሬቲንግ ሲስተማችን ፋይል ሲስተሙ ይህን ይመስላል። ይሄ በአጠቃላይ ደግሞ የዳይሬክተራችን ስትራክቸር ነው ወይም የፎልደር ስትራክቸር ማለት እንችላለን። ፋሚሊ መልሳችን የሚሆነው ዳይሬክተሪ ስትራክቸር ተብሎ ይጠራል። ዳይሬክተሪ ፎልደር አይሆንም። በነገራችን ላይ አደራ ይለያያሉ። ምንም እንኳን ፎልደር አንዳንድ ጊዜ እንደ ዳይሬክተሪ ብንጠራውም ዳይሬክተሪ ስትራክቸር እና ዳይሬክተሪ ፎልደር ይለያያሉ ፋሚሊ። ኩዌሽን ነምበር 8 ላይ ስንመጣ which of the following always starts at the root directory and are unique ይለናል ማለት ነው። ያው እንደምታውቁት ቻፕተር 1 ላይ ስለ ዳይሬክተሪ ያወራል አይደለም? ፓዝ ኔም ብሎ በሁለት ይከፍላቸዋል። ሪላቲቭ እና አብሶሉት ፓዝ ኔም ብሎ የምንጠራው ማለት ነው። ለምሳሌ ላሳያችሁ። እዚህ ጋር ፋይል ኤክስፕሎረር ልክፈትና ከዛ ዴስክቶፕ ላይ ልግባ። ከዛ ዴስክቶፕ ላይ ገባሁ በኋላ እዚህ ጋር ይሄኛው ልክፈተው። እዚህኛው አንዴ ሌፍት ክሊክ ጫናት። ከላይ በኩል እዚህ ጋር ልምጣና ፓዝ ዋን አንዴ ሌፍት ክሊክ ልጫናት። እንደምትመለከቱ ይሄኛው ፓዝ ነው። በአጠቃላይ ፓዝ ኔም ተብሎ ይጠራል። ሲኮለን ዩዘር ጄምፎ ዴስክቶፕ እያንዳንዱ ይሄዳል። ፓዝ ማለት ምንድነው? የአንድ ፋይል ወይም ፎልደር እዛ ዲስካችን ላይ ወይም ኮምፒውተር ስቶሬጃችን ዲቫይስ ላይ የሚገኝበት ሎኬሽን ማለት ነው። ለምሳሌ እኛ በአካባቢያችን የምንገኝበት ሎኬሽን አለ አይደለም? በተመሳሳይም ኮምፒውተራችን ላይ ያሉት ፋይሎች መገኛቸው ስቶሬጃችን ላይ ያ ፓዝ ተብሎ ይጠራል። በሁለት ስለምንከፍለው ሪላቲቭ እና አብሶሉት ነው። ከመጀመሪያው ጀምሮ ሲኮለንት ተብሎ ወይም ከሩቱ ጀምሮ ያለው ከሆነ አብሶሉት ነው። ሪሌቲቭ ደግሞ ከሆነ ግን አንጻሪ ነው። ለምሳሌ ከዚህ ጋር ጀምሮ ሊሆን ይችላል። ከፈለገም ደግሞ ከዚህኛው ሊጀምርም ይችላል፣ ወይም ሁሉንም ሊያጠቃልልም ይችላል። ማን ሲሆን ሪላቲቭ ወይም አንጻራዊ ሲሆን ነው። አብሶሉት ከሆነ ግን ሁሉንም ያካትታል ማለት ነው። ጥያቄው የሚለን ግን ከሚከተሉት ውስጥ የትኛው ነው ከሩት ዳይሬክተሪ ሁልጊዜም የሚጀምረው እና ምንጊዜም ቢሆን ዩኒክ ነው የሚለን። መልሳችን የሚሆነው ፋሚሊ አብሶሉት ፋይል ኔም ብለን የምንጠራው ነው ማለት ነው። ኩዌሽን ነምበር 9 blank is a collection of files typically created for organizational
ፐርፐዝ ይለናል ማለት ነው። ኦርጋናይዜሽናል ፐርፐዝ ማለት ጀስት ኮምፒውተራችን ውስጥ ያሉትን ፋይሎች፣ ፎልደሮች ምናምን ነገር ማኔጅ ለማድረግ የምንጠቀምበት ምናምን ነገር አለ። በተለይ ሪሌትድ የሆኑ ፋይሎችን፣ ፎልደሮችን በአንድ ላይ ለማስቀመጥ የምንጠቀምበት፣ በውስጡ ደግሞ በብዛት የፋይሎች ጥርቅም የኮሌክሽን ኦፍ ፋይሎችን ጥርቅም የያዘልን ማን ነው የሚለን ሰው መልሳችን የሚሆነው ዳይሬክተሪም ፎልደርም መሆን ይችላል። ፋሚሊ ሁለቱም መሆን ይችላሉ። እዚህ ጋር ሁለቱም ናቸው። ምክንያቱም የኮሌክሽን ኦፍ ፋይል ስንል ምንድነው የተለያየ ፋይሎች ሪሌትድ የሆኑትን ፎልደሮችን በውስጡ ልናስገባ እንችላለን። ለኦርጋናይዜሽናል ፐርፐዝ ማለት አንድን ነገር በስነስርዓት ኦርጋናይዝ ለማድረግ ወይም በረድፉ ለማስቀመጥ ስንጠቀም ማለት ነው። ኩዌስችን ነምበር 10 ላይ ደግሞ ስንመጣ what do you call the suffix add to the base name of ኮምፒውተር ፋይል ይለናል ማለት ነው። የኮምፒውተር ክሬት የምናደርጋቸውን ፋይል ኔም በምንሰጥበት ሰዓት ሁለት ነገር አንደርስታንድ ማድረግ አለብን። ቤዝ ኔማችን እና ከኔሙ ቀጥሎ ደግሞ መጨረሻ ላይ ሰፊክሱ አለች አይደለም። ለምሳሌ አንድ የኤክስኤል ወይም የወርድ ፋይልን ብንወስድ የወርድ ፋይሉ ስሙ ለምሳሌ ማይ ስቱደንት ወይም ስቱደንት ብንል ለምሳሌ የፋይሉ ስም ስቱደንት ቢሆን ከዛን ያው ግዴታ ደግሞ የወርድ ፋይል መሆኑን ለመግለጽ ዶክ ኤክስ እንጠቀማለን አይደል? ዶክ ኤክስ ከዶቷ በኋላ ያለችው ምንድናት? ይችኛዋ ምን ተብላ ትጠራለች? ፋይል ኤክስቴንሽን፣ ፋይል ኔም ኤክስቴንሽን ትባላለች ማለት ነው። ከዚህ በኩል ያለችው ደግሞ ኔማችን ናት፣ የፋይሉ ኔም ናት። ይችኛዋ ደግሞ ፋይል ኔም ኤክስቴንሽን ተብላ ትጠራለች ምን የሚለን። ስለዚህ ኮምፒውተራችን ላይ ደግሞ ፋይሎችን ስንሰጥ ሰፊክስ ብለን የምንጠራው መጨረሻ ላይ ያለ ነው። ፕሪፊክስ ደግሞ ሲሆን ግን መጀመሪያ ላይ ነበረ። ሰው መልሳችን የሚሆነው ዲ ነው። የ10ኛው ጥያቄ ኩዌስችን ነምበር 11 ላይ ደግሞ ስንመጣ which one is not an extension of for an image file? ኢሜጆች የራሳቸው የሆነ የተለያየ ፋይል ኤክስቴንሽን አላቸው። ለምሳሌ PNG ሊሆን ይችላል፣ JPG ሊሆን ይችላል፣ GIF፣ BMP እነኚህ በአጠቃላይ የኢሜጅ ፋይል ኤክስቴንሽኖች ናቸው። XLS ግን የማን ፋይል ኤክስቴንሽን ነው? የኤክሴል ፋሚሊ። ይሄኛው የኤክሴል ነው። በነገራችን ላይ የፋይል ኤክስቴንሽናችን የፋይል ኔም ኤክስቴንሽናችን ለምን ያገለግለናል? ኦፕሬቲንግ ሲስተሙ ምን አይነት ፋይል ታይፕ እንደሆነ ለማወቅ እንጠቀምበታለን። ምንድነው የትኛው ነው አላውቀውም የምትሉኝ ከሆነ በጣም ቀላል ነው። እዚህ ጋር ላሳያችሁ። ለምሳሌ ይሄኛው የፒዲኤፍ ፋይል ነው። እላው ላይ ራይት ክሊክ ላድርግና ከዛን ራይት ክሊክ ተጫን። ከዛ ፕሮፐርቲ ላይ ገባው። እዚህ ጋር እንደምትመለከቱት ይሄ ዶት ፒዲኤፍ የምትላለች አይደለ? ይችኛዋ ምንድናት? ፋይል ኔም ኤክስቴንሽን ናት። የፋይል ኔማችን ኤክስቴንሽን ነው ማለት ነው። በተጨማሪም ሜል አሳየችን የወርድ ፋይል ነው። ላው ላይ ራይት ክሊክ ልጫንና ከዛ ፕሮፐርቲ ላይ ብትገቡ ታገኙታላችሁ። .docx ይላል። ይሄው ምንም ጥያቄ የለው። ወይንም አንዳንድ ጊዜ ጀስት ፋይሎችን ክሬት ምናምን በምናደርግበት ሰዓት ምናልባት ዶት እያላችሁ መጻፍ ላይ ይጠበቅባችሁ ይችላል። ምክንያቱም ፋይሎችን ክሬት የምናደርግበት በተለያየ ፐርፐስ ስለሆነ ወይም በተለያየ መንገድ ስለሆነ አንደኛው ጀስት በተለይ በሶፍትዌሮቹ ሊሆን ይችላል ክሬት የምታደርጉት። እንደዚሁም ደግሞ ሌላኛው ክሬት የምታደርጉት ደግሞ ካሜራ ሊሆን ይችላል። ለምሳሌ ፎቶ ክሬት ለማድረግ፣ ቪዲዮ ደግሞ ፋይልም ከሆነ ደግሞ እነሱንም በካሜራም ክሬት ልታደርጉ ትችላላችሁ ማለት ነው። ኩዌስችን ነምበር 12 ላይ ስንመጣ ብላንክ ኢዝ የሶፍትዌር ፕሮግራም ነው ሪኳየርድ ቱ ማኔጅ ኤንድ ኦፕሬት ኮምፒውቲንግ ዲቫይስ ይለናል ማለት ነው። ኮምፒውተራችን ላይ ያለ የሶፍትዌር ፕሮግራም ወይም አፕሊኬሽን ነው። ኮምፒውተራችን ላይ ያለውን ማኔጅ ለማድረግ እንደዚሁም ደግሞ ዲቫይሶችን ኦፕሬት የሚያደርግልን እንዲሰሩ የሚያደርግልን ማለት ነው ኦፕሬቲንግ ሲስተም። መልሳችን ኤ ነው የሚሆነው ፋሚሊ። ሌላውን ማንበብ ይጠበቅብን አይችልም። ሌላኛው ደግሞ ዲስከሽን ኩዌስችን ወይም ሾርት አንሰሮች አሉ። እነኝህን መልስ የምትፈልጉ ከሆነ ቴሌግራም ቻናል ላይ ማግኘት ትችላላችሁ። @GGM አካዳሚ የሚለው ላይ ግቡና ጀስት ሰርች ማድረግ ወደ ገብታችሁ ቴሌግራም ላይ ምልክት እንጽፋላችሁ። ከዛን GGM አካዳሚ ብላችሁ ጽፉ ታገኙታላችሁ ማለት ነው። እዛ ላይ የተለያዩ ጥያቄዎች አሉላችሁ ከዛ በፊት ምናምን የተለያዩ ሰብጀክቶችንም የማስቀምጥላችሁ ይሆናል ማለት ነው ቤተሰብ። ነገር ግን እችኛዋን አይ ቲንክ ብሰራላችሁ የተሻለ ይመስለኛል። ኩዌስችን ነምበር 5 የቀሩትን ቴሌግራሙ ላይ ማግኘት ይችላላችሁ። ቴሌግራም ቻናሉ የምትፈልጉ ከሆነ ወይንም ኮሜንት ላይ አስቀምጥላችኋል። ኮሜንት መጀመሪያ ላይ ይሄ ጥያቄውን ብንሰሩ አሪፍ ነው። ፈተና ላይ ሊቀር አይችልም፣ ይመጣል መጨረሻ ነገር። እዚጋ እንደምትመለከቱት የዳይሬክተሪ ስትራክቸር ሰጥቶናል። ጥያቄው እዚጋ ምንድነው? ሁለት ጥያቄዎች አሉ። አንደኛው ራይት አውት ዘ አብሶሉት ፓዝ ኔም ነው። ሁለተኛው ደግሞ ሪላቲቭ ፓዝ ኔም አስቀምጡ ነው የሚለን። እዚጋ እንደምትመለከቱት አለ። ኩዌስችን ነምበር ኤ ላይ ስንመጣ ራይት አውት ፓዝ ኔም አብሶሉት ፓዝ ኔም ፎር
ኤግዛም ዶት ዲኦሲ፣ ቴስት ዶት ቲኤክስቲ፣ ሳላሪ ዶት ኤክስኤልኤስ እያለ ይቀጥላል ሁሉም። ቢያንስ የሁለቱን ልስራላችሁ፣ ሌላውን ቀላል ስለሆነ እንሰራላችሁ። እሱን ልስራት። መጀመሪያ ኤግዛም ዶት ዲኦሲ የጠየቅነው ምንድነው? አብሶሊት ነው። አብሶሊት ደግሞ ከሆነ ከምኑ ይጀምራል? ከሩቱ ይጀምራል። ሩታችን ማን ነው? ናውን ነው። መጀመሪያ ግን ፋይል ኔማችን እናገኛት ይችናት። ስለዚህ መጀመሪያ ነውናችን ላይ ወደዚህ እንወርዳለን። ከዛ ወደ ታች ነው የሚወርደው እኛዋን ለማግኘት። ከዛ በዚህ እንሄዳለን፣ ከዛም በዚህ እንወርዳለን፣ ከዛ እዚህ እናገኛታለን አይደለ? ስለዚህ የዚች አብሶሉት ፓዝ ኔም ማን ይሆናል? መጀመሪያ ናውን የሚለው ከዛ ፎርዋርድ ወይም ባክዋርድ ስላሽ ትጠቀማላችሁ። ከዛ ስቱደንት እዛ ሆነ ባክዋርድ ስላሽ ያድርገው። ከዛ ኤግዛም ዶት ዲኦሲ ይሄ ምንድነው? አብሶሉት ፓዝ ኔም ኦፍ ኤግዛም ዶት ዲኦሲ የምትለው ነች ማለት ነው። ሌላኛው ደግሞ ማን አለ? ቴስት ዶት ቲኤክስቲ ቴስት ዶት ቴስት ይችናት ይችት አግኝቻታለሁኝ። ሶስተኛው ላይ ደግሞ ስንመጣ ወደዚህ የምንሄድ እንዴት ነው? መጀመሪያ ከዚህ እንነሳለን ከሩቱ፣ ከዛ በስቱደንት፣ ከዛ ከስቱደንት ቀጥለን ወደ ፒጂ፣ ከዛ ከፒጂ ወደዚህ እንወርዳለን ማለት ነው። ስለዚህ የዚህ ነው የምትሆነው ናውናለች። መጀመሪያ በኳድ ስላሽ ስቱደንት በኳድ ስላሽ ፒጂ ከዛ በኳድ ስላሽ ቴስት ዶት ቲኤክስቲ ትሆናለች ማለት ነው። ስለዚህ ይሄ አብሶሉት ፓዝ ኔሙን የሁሉንም በዚህ መሰረት መስራት ትችላላችሁ። ከዛን ደግሞ ሪሌቲቭ ይለናል። ለሁለቱም ተጠይቀናል። አንደኛው ዲፓርት ዶት አርቲኤፍ ላይ የሚለው እና አይዲ ዶት ኤምዲፒ ከምን አንጻር? ከስቱደንት እና ከስታፍ ከሚለው አንጻር። ለምሳሌ የዲፓርትመንት አርቲኤፍ የመጀመሪያዋ ዲፓርትመንት አርቲኤፍ የምትለው ይችትና ይቻታለኝ ከምን አንጻር ነው? ከስቱደንት አንጻር ስለሆነ ከዚኛው አንጻር ስለሆነ የምናደርጋለን ማለት ነው። ስቱደንት ባኳርድ ስላሽ ፒፒቲ ዶት አርቲኤፍ ነው። በቃ አለ። ይሄ ሪሌቲቭ ፓዝ ኔም ነው። ሌላኛው ደግሞ ምን አለ? የአይዲ ደግሞ ከስታፍ አንጻር ነው። ስለዚህ አይዲ ደግሞ ይችትና ያግኝታለኝ። ስለዚህ ከስታፍ አንጻር ስለሆነ አሁን እናደርጋለን ስታፍ ባክዋርድ ስላሽ ወይም ፎርዋርድ ስላሽ ታደርጉና አይዲ ዶት ኤምዲፒ ይሄ ምንድነው ማለት ነው? እዚህ የአይዲ ዶት ኤምዲፒ ለሚለው ሪሌቲቭ ፓዝ ኔም ነው ማለት ነው ከስታፍ አንጻር። የዛሬ ቪዲዮችን ከማጠናቀቃችን በፊት ፋሚሊ እዚጋ እንደምትመለከቱት ዋና ቻናሌ ጂጄም ቴክ ነው። ይህኛውንም ሰብስክራይብ ማድረግ ትችላላችሁ። በነገራችን ላይ በዚህኛው ዩቲዩብ ቻናል ላይ የኤዱኬሽናል ኮንተንቶችንም እለቅ ነበረ። ነገር ግን የዩቲዩብ አልጎሪዝም ትንሽ ሌሎች ቪዲዮችን ፑሽ እያደረገልኝ ስላልሆነ ነው የቀየርኩት ወይም ሌላ ቻናል ክሬት ያደረግኩት ማለት ነው። ነገር ግን በዋናው ቻናል ላይ ምስላቸው መመሰላቸው ወይም የሚለቃቸው ቪዲዮዎች መሰረታዊ ኮምፒውተር ስልጠናዎች ወይም ቤዝ ኮምፒውተር ስኪሎች አሉ። ከዛ ደግሞ የኦፊስ ኤወርድ ላይ፣ ኤክሴል ላይ፣ ፓወርፖይንት ላይ፣ አክሰስ ላይ በተለይ ለስራ የሚያገለግሏቸውን ነገር ስኪሎችን በዚህ ሼር አደርጋችኋለሁ። ዳታቤዝ፣ ኤአይ ቱሎች ላይ፣ ቴክ ሶሉሽንን ምናልባት የስልካችሁ ኮምፒውተራችሁ ብልሽት ካለ በዚህም ቻናል ላይ ሼር አደርጋችኋለሁ። እንደዚሁ ደግሞ ይስኩት በጣም ጠቃሚ አፕሊኬሽኖች፣ ዌብሳይቶች ሼር የማድረጋችሁ ይሆናል ማለት ነው። ስለዚህ የኛውንም ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊ። ነገር ግን ጀስት የቀየርኩበት ዋና ዓላማ ምንድነው? ኤዱኬሽናል ኮንተንቶችን ለብቻው መለቃቀቅ ስላለብኝ ማለት ነው። እዚኛው ላይ ከቴክ ጋር ወይም ጄኔራል ቴኮችን በዚህ ቻናል ላይ ሼር አድርጋችኋለሁ። አሁን ክሬት ያደረግኩት ቻናል ጂጄም አካዳሚ ያደረግኩት አካዳሚክ ትላለች፣ ስሟን ቀይራታለሁ፣ ችግር የለውም። በዚህኛው ዩቲዩብ ቻናል ላይ ፋሚሊ ግሬድ ከ7 እስከ 12ኛ ክላስ ያሉ ተማሪዎች አይሲቲ ኤዱኬሽኖችን፣ ሲዩኤስሲ ኤንድ ኤግዚት ኤግዛሞችን፣ ዩኒቨርሲቲ ኮርሶችን፣ ኤግዛም ሶሉሽኖችን፣ ፕሮግራሚንግ የተለያዩ ፕሮግራሚንግ ላንጉጆች አሉ አይደል? ስለዚህ እነኛንም ሼር የማድረጋችሁ ይሆናል ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ሁለቱንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ያልገባችሁ ነገር ካለ ጥያቄ ላይ አስቀምጡልኝ። ምሰራላችሁን በቅርብ ቪዲዮ ካለ ቻው።